መብላት ለሰው ልጅ ህልውና አስፈላጊ ነው። ነገር ግን አለመብላትስ? ብዙዎቻችን ጾምን እንደ ሃይማኖታዊ ግዴታ ወይም ክብደትን መቀነሻ ዘዴ አድርገን እናየዋለን። ነገር ግን ሳይንሱ እንደሚነግረን ጾም ሰውነታችን ራሱን አፕዴት የሚያደርግበት፣ ያረጀውን የሚጥልበትና አዲሱን የሚተካበት ታላቅ የጥገና ዘመቻ ጊዜ ነው። ዛሬ በጾም ወቅት በየሰዓቱ በውስጣችን ምን እንደሚከናወን ደረጃ በደረጃ እናያለን። ከ12 ሰዓት ጀምሮ እስከ 72 ሰዓት በሰውነቶ ውስጥ የሚፈጠሩት የጤና ሚስጥሮች እንማማራለን። በክፍል 1 የመጀመሪያውን ለውጥ እናያለን። እስቲ አስቡት፣ ጾም ከጀመሩ ገና 12 ሰዓታት ብቻ ነው የሞላዎት። ምናልባት ሆዶ ትንሽ ድምፅ እያሰማ ምግብ የለም እንዴ ብሎ ይጠይቆት ይሆናል። ነገር ግን አትሳሳቱ፣ ይህ የረሃብ ድምፅ ሳይሆን የሰውነቶ የጥገና ሞተር የመነሳቱ ምልክት ነው። በዚህ ሰዓት በሰውነቶ ውስጥ ትልቅ የኬሚስትሪ ለውጥ ይፈጠራል። የእድገት ሆርሞን ወይንም ግሮስ ሆርሞን የተባለውና በሳይንቲስቶች የወጣትነት ምንጭ ወይንም ዘ ፋውንቴን ኦፍ ዮዝ ተብሎ የሚጠራው ንጥረ ነገር በከፍተኛ ሁኔታ ይጨምራል። ይህ ሆርሞን በውስጣችሁ 3 ትልልቅ ስራዎችን ያከናውናል። የእርጅና መከላከያ፣ ቆዳው እንዳይሸበሸብ፣ ሴሎቹ እንዳያረጁና የሰውነቶ ህብረ ህዋሳት እንዲታደሱ ሌሊትና ቀን ይጥራል። ዋነኛው ሌላ ስራ ስብ ይቃጠላል። ሰውነቶ ኃይል ፍለጋ ግራ ቀኝ ሲመለከት ስኳር አያገኝም። ስለዚህ ምን ያደርጋል መሰላችሁ? የተከማቸ ስብን በማቃጠል እንደ ነዳጅ መጠቀም ይጀምራል። የመገጣጠሚያዎች ጥገናም አለ። ጾም በመገጣጠሚያዎቹ ውስጥ አዳዲስ ፕሮቲኖች እንዲፈጠሩና የተጎዱ ክፍሎች እንዲጠገኑ ትዕዛዝ ያስተላልፋል። ይህ ማለት ምን መሰላችሁ? ጾም ከጀመሩ ገና ግማሽ ቀን ሳይሞላዎት ሰውነቶ ውድ የሆኑና በክትባት እንኳ በቀላሉ የማይገኙ መድኃኒቶችን በውስጡ በነፃ ማምረት ይጀምራል ማለት ነው። ለውጡ ገና ጅምር ላይ ነው። በክፍል 2 ደግሞ የውስጥ የጽዳት ዘመቻ ይከናወናል። አሁን ጾሞ 18 ሰዓታት ሞላ እንበል። በዚህ ሰዓት ነው በሰውነቱ ውስጥ ትልቁ ተአምር የሚከሰተው። ሳይንቲስቶች ይህንን ሂደት ኦቶፋጂያ ብለው ይጠሩታል። ቃሉ ከግሪክ የተወረሰ ሲሆን ኦቶ ማለት ራስ ማለት ነው። ፋጂ ማለት ደግሞ መብላት ማለት ነው። ሰውነት ራሱን ይበላል ብላችሁ ልትደነግጡ ትችላላችሁ። ነገር ግን ይህ ሂደት ሰውነቶ ራሱን የሚበላበት ሳይሆን ራሱን የሚያድስበት ድንቅ ጥበብ ነው። እንዴት መሰላችሁ? ሰውነት ወደ ውስጥ ይመለከትና ልክ እንደ ጎበዝ መካኒክ ወይም እንደ ቤት አጽጂ ጥቅም የሌለው ያረጀ ፕሮቲን የታለ? የተጎዳ ያረጀ ሴልስ የታለ? የሞተ ባክቴሪያስ ብሎ መፈለግ ይጀምራል። ከዚያም እነዛን የቆሻሻ ዝቃጮች ሰብስቦ በማቅለጥ ወደ አሚኖ አሲድ ይቀይራቸዋል። ይህ ሂደት በተለይ ለአእምሮአችን ጤና እጅግ ወሳኝ ነው። በአንጎላችን ውስጥ የሚከማቹ መርዛማ ዝቃጮችን ከዚያም እነዛኑ ዝቃጮች እንደ አዲስ ግብዓት በመጠቀም አዳዲስና ወጣት ሴሎችን ይገነባል። እንደ አማይሎይድ ፕላግ የመሳሰሉትን በማጽዳት አእምሮአችን እንዲታደስ ንቁ እንዲሆንና እንደ አልዛይመር ያሉ የመርሳት በሽታዎችን እንዲከላከል ይረዳዋል ተብሎ ይታመናል። በአጭሩ ጾም ማለት ሰውነቱ የቆየውን ቆሻሻ አውጥቶ የሚጥልበትና ራሱን አፕዴት የሚያደርግበት የጽዳት ዘመቻ ነው። በክፍል 3 የነዳጅ ወይም የኃይል ማደያ ለውጥ በጾም ወቅት እንዴት እንደሚከናወን እናያለን። አሁን ደግሞ ወደ 24ኛው ሰዓት ደርሰናል። አንድ ሙሉ ቀን ያለ ምግብ። በዚህ ሰዓት በጣም ሊርበኝ አይገባም እንዴ ብላችሁ ልታስቡ ትችላላችሁ። ነገር ግን የሚገርመው እውነታ ልክ 24 ሰዓት ሲሞላው ሰውነታችን ትልቅ ውሳኔ ላይ ይደርሳል። ሙሉ በሙሉ የነዳጅ ወይንም የኃይል ለውጥ ያደርጋል። ቀደም ሲል በጉበታችን ውስጥ ተከማችቶ የነበረው መጠባበቂያ ስኳር ክምችት ወይንም ግላይኮጅን አሁን አልቋል። ታዲያ ሰውነቶ ነዳጅ ወይንም ኃይል የለኝም ብሎ ሞተሩን ወይንም ስራውን ያጠፋል? በፍጹም። ይልቁንም ወደ ሁለተኛውና ትልቁ የነዳጅ ማጠራቀሚያ ይሸጋገራል።
ይኸውም የስብ ክምችት ነው። ይህ ሂደት በሳይንሱ ኬቶሲስ ይባላል። ሰውነታችን የተጠራቀመውን ስብ እያቃጠለ ወደ ኬቶን የተባለ ከፍተኛ ጥራት ያለው ንጹህ ነዳጅነት ይቀይረዋል። በዚህ ጊዜ በሰውነቱ ውስጥ 3 አስገራሚ ለውጦች ይፈጠራሉ። አንደኛው የረሃብ ስሜት ድርግም ብሎ ይጠፋል። አዎ አልተሳሳታችሁም። በዚህ ሰዓት ረሃብና የጣፋጭ ፍላጎቶ በከፍተኛ ሁኔታ ይቀንሳል። ምክንያቱም ሰውነቶ ውጭ ካለው ይልቅ በውስጡ ያለውን ስብ መጠቀም ይጀምራል። ሁለተኛው የሰውነት መቆጥቆጥ ወይንም ኢንፍላሜሽን ይቀንሳል። እንደ ቁርጥማት ወይም አርተራይትስ ያሉና ህመሞች ፋታ ያገኛሉ። በተለይም የምግብ መፍጫ ስርዓታችን አንጀታችንን ጨምሮ እረፍት ስለሚያገኙ ራሳቸውን በፍጥነት ይጠግናሉ። ሶስተኛው የአንጎል ማዳበሪያ ይመረታል። አእምሯችን ከስኳር ይልቅ ይህንን አዲሱን የኬቶን ነዳጅ እጅግ በጣም ይወዳል። በዚህ ሰዓት አእምሮ ከመቼውም ጊዜ በላይ የጠራና ንቁ ይሆናል። በተጨማሪም በምህጻረ ቃል BDNF የተባለ ልዩ ንጥረ ነገር ይመረታል። ይህ ለአንጎል ልክ እንደ ማዳበሪያ ነው። አዳዲስ የአንጎል ሴሎችን በማብቀል የማሰብ አቅሞን ያሳድገዋል። አራተኛ ጥልቅ ጥገናና ተአምራዊ መታደስ ከ48 እስከ 72 ሰዓት ጾሞ 48 ሰዓት ሲሞላው በሰውነቱ ውስጥ ስቲም ሴሎች የሚባሉ አስገራሚ ሴሎች ከእንቅልፋቸው ይነቃሉ። እነዚህ ሴሎች ተአምራዊ የሚያሰኛቸው የራሳቸው የሆነ የተለየ ቅርጽ የሌላቸው ነገር ግን ሰውነቶ ወደሚፈልገው ወደ የትኛውም የሴል አይነት የልብ፣ የጉበት፣ የቆዳ ወዘተ ተቀይረው ጥገና ማካሄድ መቻላቸው ነው። በዚህ ሰዓት የሴሎቻችን የኃይል ማመንጫ የሆነው ሚቶኮንድሪያ አዲስ ኃይል ይለብሳል፣ ይታደሳል። ሰውነቶ የተጎዱ ክፍሎችን በፍጥነት ይጠግናል፣ ለካንሰር ተጋላጭነት ይቀንሳል፣ እንዲሁም የተወሰኑ እጢዎች እንዲኮማተሩ ሊያደርግ ይችላል። 72ኛው ሰዓት ሲሞላ ታላቁ ስራ ይከናወናል። በዚህ ሰዓት የበሽታ መከላከል አቅሞ ወይንም ኢሚዩን ሲስተም ሙሉ በሙሉ ሪሴት ይሆናል ወይም አዲስ ሆኖ ይዋቀራል። ይህ ማለት ሰውነቶ የቆዩትን ያረጁትንና የተጎዱትን ነጭ የደም ሴሎች ሰባብሮ ያስወግድና በሽታን በብቃት መከላከል የሚችሉ አዲስና ጠንካራ ሰራዊት ይገነባል ማለት ነው። ነገር ግን አንድ ማሳሰቢያ፣ ይህንን የ72 ሰዓት ወይም የ3 ቀን ጾም ዝም ብሎ በድንገት መግባት መጾም አይመከርም። ሰውነቶ ቀስ በቀስ መለማመድ አለበት። የንጥረ ነገር እጥረት ካለቦ ሊያዞሮ ስለሚችል እንዲህ አይነቱን ረጅም ጾም ከማድረጎ በፊት የጤና ባለሙያ ማማከር እንዲሁም ቀስ እያሉ ሰዓቱን በመጨመር መለማመድ እጅግ አስፈላጊ ነው። በክፍል 5 መደረግ ያለባቸው ጥንቃቄዎች። እስካሁን ያየናቸው ጥቅሞች በጣም አስደሳች ቢሆኑም ጾም ልክ እንደ ማንኛውም የጤና ጉዞ የራሱ መመሪያዎች አሉት። ጾም በረከት ቢሆንም በስርዓቱ ካልተደረገ ግን ሰውነታችንን ልናስቸግረው፣ ልንጎዳው እንችላለን። ስለዚህ ጾሞ ውጤታማ እንዲሆን እነዚህን 3 ነጥቦች ልብ ይበሉ። አንደኛው ማዕድናትን አይርሱ። ብዙ ሰዎች ውሃ ብቻ እየጠጣው ነው ይላሉ። ነገር ግን ሰውነታችን ውሃን ብቻ ሳይሆን እንደ ፖታሲየም፣ ማግኒዥየም እና ሶዲየም የመሳሰሉ ማዕድናትም ያስፈልጉታል። ሲጾሙ እነዚህ ማዕድናት በሽንት መልክ ሊወጡ ይችላሉ። መፍትሄው በሚጠጡት ውሃ ውስጥ ለጾም ተስማሚ የሆኑ ማዕድናትን ይጨምሩ። ይህ ራስ ምታትንና የጡንቻ መኮማተርን ይከላከላል። ሁለተኛው የጠዋት ስኳር መጨመር ነው። ይህ ለብዙዎች ግራ የሚያጋባ ጉዳይ ነው። ምንም ሳይበላ የደም ስኳር እንዴት ይጨምራል ብለው ይጠይቁ ይሆናል። ይህ ዳውን ፌኖሜኖን ይባላል። ጠዋት ከእንቅልፎ ሲነሱ ሰውነቶ ለቀኑ ስራ እንዲነቃቁ በማሰብ ኮርቲሶል የተባለ ሆርሞን ይረጫል። ይህ ሆርሞን ጉበቶ ትንሽ ስኳር ወደ ደም እንዲለቀቅ ያደርጋል። ይህ ተፈጥሯዊ ሂደት ስለሆነ አይደንግጡ። ይልቁንም ጠዋት ቀለል ያለ ስፖርት በማድረግ ያንን ስኳር ለኃይል ምንጭነት ይጠቀሙ። ሶስተኛው ስለ መጥፎ ኮሌስትሮል። በጾም ወቅት የኮሌስትሮል ምርመራ ካደረጉ ኤልዲኤል ኮሌስትሮል ከፍ ብሎ ሊያገኙት ይችላሉ።
ኮሌስትሮል የሴል ግድግዳዎችን ለመጠገን፣ ለአንጎል ስራ፣ ለቫይታሚን ዲ እና ለሆርሞን ምርት የሚውል ወሳኝ ነው። በጾም ወቅት መጥፎ ኮሌስትሮል ወይንም ኤልዲኤል ለምን ይጨምራል? ሰውነቱ በጾም ወቅት በከፍተኛ የጥገና ስራ ላይ ስለሆነ እነዚህ ግብአቶች ወደ ተጎዱ ሴሎች ለማጓጓዝ ኤልዲኤል የተባለውን ተሸካሚ ፕሮቲን በብዛት ሊጠቀም ይችላል። ስለዚህ ጾም እየጾሙ ኮሌስትሮል ቢጨምር የግድ የጤና መታወክ ላይሆን ይችላል። ውድ ተመልካቾቻችን ጾም ማለት ለራስ ስጦታ መስጠት ነው። በቀን ውስጥ ለ18 ሰዓት ጾም በ6 ሰዓት ውስጥ መመገብ ለብዙዎቻችን የሚሆን ድንቅ ጅምር ነው። ሰውነታችሁ ራሱን እንዲያጸዳ፣ አእምሯችሁ እንዲታደስና በሽታ የመከላከል አቅማችሁ እንዲጠነክር እድል ስጡት። የዛሬው ትምህርታችን ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት በኮሜንት መስጫው ላይ ጻፉልኝ። ለሌሎች እንዲደርስ ሼር ማድረጋችሁንና ለቻናላችን አዲስ ከሆኑ ሰብስክራይብ ማድረጎን አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።